that Islamabad is developing a nuclear-tipped intercontinental ballistic missile that could reach the United States. Islamayum bomb ፍለጋ ፓኪስታን፣ አሜሪካ፣ እስራኤል፣ ኢራንና ሌሎች ካህናዊ ወጎች ፓኪስታናዊው የኒውክሌር ሳይንቲስት ፊዚሲስትና ሜታለርጂስት ዶክተር አብዱል ቃድር ካህን ዛሬ ላይ ለምዕራቡ ዓለምም ሆነ ለአገረ እስራኤል ራስ ምታት ሆኖ የቀጠሉትን ሚስጥራዊ የኒውክሌር ጦር መሳሪያ ቀመሮች ለሊቢያ፣ ለኢራቅ፣ ለኢራን፣ ለሰሜን ኮሪያና ብሎም አሁንም ድረስ ላልታወቁ የአረብ ዓለም ግለሰቦች አሳልፎ የሰጠ ሰው ነው ይባልለታል። ይህ የፓኪስታኖች የኒውክሌር አባት በሚል የክብር ማዕረግ የሚጠራው ከታሪካቸው ሁሉ እጅግ ከፍተኛውን ክብር የሰጡትና ለእጅግ ከፍተኛ ክብር ያበቃቸው ጂኒየስ ሳይንቲስት ከሳይንቲስት ጉዞ ጀርባ አንግቦ ያዘው የእስልምናውን ዓለም በኒውክሌር ቦምብ የማስታጠቅ ዓላማ ነበረ ይላሉ ሰውየውን ለዓመታት ያጠኑ የምዕራቡ ዓለም ጥቂት የማይባሉ የምርመራ ዘጋቢዎች። በሰባዎቹና በሰማንያዎቹ አሜሪካ ባላንጣዋ የሆነችውን ሶቪየት ኅብረትን ለማጥቃትና ለማፈራረስ ስትል ከልቧ ባትወዳቸውም ለዓላማዬ ግን ይጠቅሙኛል ያለቻቸውን የእስልምናውን ዓለም አገራት ቁልፍ ሰዎች ከሲአይኤ ጋር ተባብረው በጸረ ሶቪየት ዘመቻዋ እንዲሰሩላት ስታደርግ ቆይታለች። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ቁምላቸው አበበ ኢማም ወይም ሞሼዳን ምንጭ አጣቅሶ በዚህ የእስልምና አገራትን ጸረ ሶሻሊስት ሰዎች የማባበል ተግባሯ አሜሪካ ከሶቪየት ጎን የወገኑትን በርከት ያሉ የእስልምና ተከታይ አገራት በመጨረሻ ወደ ራሷ ለመሳብ የተሳካላት ቢመስልም ነገር ግን እነርሱን ላለማስቀየምና በጠላትነት እንዳይሰለፉባት ለማድረግ ሲባል አለሳልሳ ያለፈቻቸው አንዳንድ የሙስሊሙ ዓለም የውስጥ ለውስጥ ስርክናዎችና ግንኙነቶች እንዲሁም ሚስጥራዊ አደረጃጀቶች ውሎ አድሮ እንደ አልቃይዳ የመሳሰሉትን ከአሜሪካ ቁጥጥር ውጭ የወጡባትን ድርጅቶች ለመፍጠር አስችለዋል ይለናል። እነሆ ዝርዝሩን አቀርበዋለሁ። ሶቪየት ኅብረት ፈረሰች። ግን በተከታታይ ወደ ዋይት ሃውስ የገቡ የአሜሪካ ፕሬዝዳንቶች በተደጋጋሚ ከሲአይኤ አናሊስቶች የሚቀርብላቸውን መሰረቱን ፓኪስታን ያደረገ የኒውክሌር ፕሮሊፈሬሽን ወይም መስፋፋትና መሰራጨት ፍንጭ የመኖሩን ሪፖርት ለፖለቲካ አሰላለፍ አድቫንቴጅ ሲሉ እያዩት እንዳላዩት ችላ ማለቱን መርጠውታል። ሳይንቲስት አብዱል ቃድር ካህን ከሊቢያው መሪ ሙአመር ጋዳፊ፣ ከሳዑዲው ልዑል፣ ከጆርዳኑ ንጉሥ፣ ከሶሪያው አሳድና ከኢራን መንፈሳዊና ዓለማዊ መሪዎች በተለያዩ አጋጣሚዎች በሚስጥር እየተገናኘ ሲመክር እንደነበር ሊቢያና ፓኪስታን መጀመሪያ ሊቢያ በገንዘብ ስፖንሰር ሆናት ፓኪስታን ኒውክሌርን ልትታጠቅ ቀጥሎ ደግሞ ቴክኖሎጂው በቀላሉ ለሊቢያ ሊተላለፍላት ስምምነት ላይ መድረሳቸውን የተለያዩ ሚስጥራዊ ጠቋሚ መረጃዎች ሲአይኤ እጅ ገብተው ነበር። በሂደት ፓኪስታን በልጇ በአብዱል ቃድር ካህን አማካይነት ምዕራቡ ዓለም የእስላሞቹ ቦምብ የሚል ቅጽል ስም ያወጣለትን የኒውክሌር ቦምብ መታጠቋን ለዓለም ስታውጅ ምዕራቡ ዓለምና በተለይም እስራኤል በስጋት ተርበደበዱ። ትልቁ የስጋታቸው ምንጭ የፓኪስታን የኒውክሌር መታጠቅ ዜና ብቻ አልነበረም። ያ አብዱል ቃድር የተባለ ሰው የረገጠባቸው ዱካዎች ወደ እጅግ አደገኛ ስፍራዎችና ኮንታክቶች የሚያመሩ የመሆናቸው አሳሳቢ ነገር ነበር። በዚህ መልኩ ከሲአይኤ በኩል ከፍተኛ የስጋት ማዕበል የተቀሰቀሰ ሲሆን ለአሜሪካ መሪዎችም በተደጋጋሚ የቀረቡላቸው ሚስጥራዊ ሜሞዎች የተደነቀው የኒውክሌር ሚስጥር በየአቅጣጫው ማፈትለክ አደጋ ሰንኮፍ ያለው ፓኪስታን ውስጥ ስለሆነ ፈጣን እርምጃ እንዲወሰድ የሚወተውቱ ነበሩ። የአሜሪካ መሪዎች ግን ከሬገን እስከ ትልቁ ቡሽ፣ ከክሊንተን እስከ ትንሹ ቡሽ ድረስ ከሲአይኤ የሚቀርቡላቸውን ውትወታዎች ወደ ጎን ብለው እንደ ፐርቬዝ ሙሻራፍ ከመሳሰሉ የፓኪስታን አምባገነን ወታደራዊ መሪዎች ጋር መሻረኩንና የሚመጣ አደጋ ካለ በመሪዎቹ በኩል ብቻ የማምከንን አማራጭ ተከትለዋል። ይህም የሆነው በሁለት ምክንያት ነበር። አንደኛው ፓኪስታንም ሆነች ሌላ ሀገር የኒውክሌር ቦምቡን ቢታጠቁም
በአሜሪካ ላይ ኑክሌር ለመጠቀም አይደፍሩም የሚል ነበር። አንዲት ጠጠር የያዘ ሰው 50 ገልባጭ ድንጋይ ከጫነ ሰው ጋር ድንጋይ አይወራወርም። እንኳን እንደ ፓኪስታን የመሰሉ ግልገል የኑክሌር ባለቤቶች ይቅሩና እንደ ቻይና ያለችዋ ቦምቡን በብዛት እያከማቸች የምትገኝ ግዙፍ ሀገር ከአሜሪካና ከራሺያ ጋር ኑክሌር ለመወራወር በህልሟም አታስበው። አንድ ብትተኩስ ሺውን ማአቱን ያዘንቡባታል። አገራቸው ይህንን የመሰለውን በማንም ሊደፈር የማይታሰብ የዲተረንስ የማስፈራራት አቅም እንዳላት ያመኑት የአሜሪካ መሪዎች ገና ለገና ጥቃት ይቃጣብናል ብለው ስትራቴጂካዊ የፖለቲካ ጥቅማቸውን ከማጣት ይልቅ እነ ፓኪስታንን ማባበሉንና መለሳለሱን መርጠው ቆይተዋል። ሆኖም የሲአይኤ ድምጾች ከሚስጥራዊ ፕሬዝዳንታዊ ማስታወሻዎች አልፈው የመርማሪ ጋዜጠኞችን፣ የግል መርማሪዎችንና በህቡ ጉዳዮችን የሚከታተሉ የጥናትና ምርምር ተቋማትን ትኩረት ሳቡ። እናም ጉዳዩ በዋይት ሃውስ ጠረጴዛ መሳቢያዎች ብቻ ታሽጎ ሊቀር አልቻለም። ይፋ ወጣ። ከባድ ሽብርም እና መንግስታችን ምን እየጠበቀ ነው የሚሉ ጉርምርምታዎችንም ፈጠረ። በአሜሪካ ፖሊሲዎች ዘርፈ ብዙ ተጽዕኖ ያለው የተለያየ የእስራኤል ሎቢ ቡድን ይህንን መሰረት ያለው ስጋት ለህዝቡ በማስተጋባት ሊጫወት የሚችለው ግልጽና ህቦ ሚና ሳይዘነጋ ነው። ይህ ጉዳይ እስራኤልን አብዝቶ ቢያሳስባት አይደንቅም። ምክንያቱም አሜሪካን ውቅያኖሶች ይጠብቋታል፣ ርቀቷ ይጠብቃታል፣ የማይደፈር ጉልበቷ ይጠብቃታል። እስራኤልን ግን ጠላቶቿ ድንጋይ ቢወረውሩ በሚያገኟት ጉያቸው ስር ያለች ለአደጋ እጅጉን የቀረበችና የተጋለጠች አገር ነች እና የኑክሌር መስፋፋትና መሰራጨት ፕሮሊፈሬሽን አደጋው ከማንም በላይ እስራኤልን እንቅልፍ ቢነሳት አይገርምም። ለማንኛውም በተለይ ከሴፕቴምበር 11 የአልቃይዳ የኒውዮርክ መንትያ ህንጻዎች ጥቃት በኋላ የአሜሪካ መሪዎች ከረጅም እንቅልፋቸው ነቁ። እናም ሳይወዱ በግዳቸው ስለ አረቡ ዓለም ከእነሱ በብዙ ሺህ እጥፍ የሚልቅ የኢንተለጀንስ መረጃ ባላት እስራኤል የሚሰጣቸውን መረጃዎችና ምሪቶች መከተል ግድ አላቸው። በዚህ መልኩ እስራኤል ጠላቶቿንና ስጋቶቿን በአሜሪካኖችና ሸሪኮቻቸው እጅ አስመታች፣ አስመረመረች፣ ተባብራ ረመረመች። አብዱልቃድር ካህን ግን የማይነካ የፓኪስታኖች ከእግዚአብሔር በታች የተከበረ አምላክ ሆኗል። እሱ ላይ የሚደርስ እጅ አልነበራትም እና ሲአይኤ እጁን ወደ ፓኪስታን መሪዎች ዘረጋ። ወደ 2000 ገጽ የሚደርስ በፎቶዎች፣ በማስረጃዎች፣ በድምጽ ቅጂዎች፣ በሰነዶች፣ በውድም በግድም በተገኙ የእማኝ ቃሎች፣ የኢንጂነሪንግ ዲዛይኖችና የተለያዩ ስፍር ቁጥር የሌላቸው አሳማኝ መረጃዎች አስደግፈው ለፓኪስታን ወታደራዊ መሪዎች በሚስጥር ሰጡ። ፓኪስታኖች የሆነውን አዩ። ነገሩ ሊሆን የሚችል ነው። ባለውለታቸውን አብዱልቃድር ካህንን ግን ምን ያድርጉት? በመጨረሻ የአሜሪካንን ተደጋጋሚ ጫና ተቋቁመው አብዱልቃድር ካህንን አሳልፈን አንሰጥም፣ በከፍተኛ ጥበቃ በቁም እስር ላይ አውለነዋል፣ መጠየቅ የምትፈልጉትን ነገር የኛ የኢንተለጀንስ ሰዎች ባሉበት እዚሁ በፓኪስታን ምድር መጠየቅ እንፈቅድላችኋለን አሏቸው። አሜሪካኖች በሲአይኤና ምናልባትም በሞሳድም ጭምር አሉ የተባሉ የኢንተለጀንስ ሰዎች አብዱልቃድር ካህንን ማውጣጣቱንና ማባበሉን ተያያዙት። ምርመራው ወይም ኢንቨስቲጌሽኑ 3 ዓመታትን ፈጀ። በምርመራው ሂደት አብዱልቃድር ካህን ያመነላቸው አንዳንድ ነገሮች ነበሩ። የእስላሙን ዓለም የማስታጠቅ ሳይሆን በእስላሙ ዓለም ትብብር ቦምቡን ለመስራት ያደረጋቸውን ጥረቶቹን አመነላቸው። አንዳንድ ሰነዶችንና ያካፈላቸውን ዲዛይኖችንም ሰጠ። እነሱ ነው ብለው ከሚያምኑበት 30% ያህል ሳያገኙ አልቀሩም። ከሱ ወደ አቡ ገሪብና አልካድራስ ወይም ደግሞ ጓንታናሞና የሞሳድ ድብቅ እስር ቤቶች ወስደው ሐጃውን እያበሉ ካላውጣጡት የተረጋጋ የምድሪቱ ጉድ የሆነን ሳይንቲስት በገዛ አገሩ ሰዎች ተከቦ ቁጭ ብሎ ከዚህ በላይ ልታገኝ የምትችለው መረጃ እንደሌለ ሲያምኑና
ፓኪስታኖችም እያመረሩ ሲመጡ ሲአይኤ ምርመራዬን አልጨረስኩም እያለም ጭምር ትንሹ ቡሽ ከፓኪስታን መሪዎች ጋር ተነጋግሮና አደባባይ ወጥቶ ከፓኪስታኖች በኩል ሙሉ መተማመኛና ዋስትና ተሰጥቶናል፣ የአብዱል ቃድር ሰንሰለት ከእንግዲህ ለአሜሪካ የሚያሰጋ ነገር የለውም ሲላወጀ ፋይሉ በዛው ተዘጋ። ግን ይህን መጽሐፍ በብዙ ምርመራዎችና ታማኝ ህቦና ግልጽ ምንጮች ግኝትና አስተያየት ላይ ተመስርተው ያዘጋጁት እነዚህ ሁለት አንጋፋ የምርመራ ጋዜጠኞችና ምሁራን የእስላማዊ ቦምብ አሁንም ቢሆን በማናውቃቸው እጆች ላይ ሊኖሩ ይችላሉ፣ አሁንም ቢሆን እነ ኢራንና ሰሜን ኮሪያ ቦምቡን እጃቸው አስገብተዋል፣ ነገ ደግሞ ሌሎችም አጋጣሚውን ካገኙ ቴክኖሎጂው እጃቸው ገብቷል ብለው ያምናሉ። ከሁሉም በላይ ስጋታቸው የዚህ የኒውክሌር ቦምብ ተቀጣጣይ አረሮች በሆኑ የማይታወቁ አሜሪካንን፣ እስራኤልንና ምዕራቡን ዓለም ከነስልጣኔው በሚጠሉ ኃይሎች እጅ ከገባ ትናንት በኒውዮርክ ላይ ያየነው፣ በተለያዩ የዓለማችን ከተሞች ላይ ያየነው የተራቀቀና የተወሳሰበ የቦምቦች ፍንዳታ ጥቃት ነገ በደጃችን ላይ በኒውክሌር ቦምቦች ተተክቶ ማናይበት ምክንያት የለም ባዮች ናቸው። አሁንም አገራችን ከእንቅልፏ አልባነነችም። አሁንም የአብዱል ቃድር እጆች አልተጎነደሹም። አሁንም እንቅልፍ አጥተን ልንጨነቅበት የሚገባ ታላቅ የእሳት ማዕበል በዙሪያችን አድፍጦ እየተጠባበቀን ነው ባዮች ሆነው አረፉ። እና የአሜሪካ መሪዎች ከፖለቲካዊ ትክክለኝነት ወይም ከፖለቲካል ኮሬክትነስ ወጥተው ሐቁን ካሁኑ መጋፈጥና አደጋውን ሙሉ በሙሉ እስኪወገድ ባለን ኃይል ተከታትሎ ማምከን የግድ ነው የሚል ድምዳሜ ላይ ደረሱ። ስቶፕ ዳውን ፕሌይንግ ዚስ አፖካሊፕቲክ ትሪት ወይም ይህን የምጽአት ስጋት ማቃለል አቁም ነው ሆነ የሚሉት እነዚህ ጻፊዎች ደግሞ ይሄ ደግሞ የኛ ስጋት ብቻ ሳይሆን የብዙ የኢንተለጀንስ ኮሚኒቲው ሰዎች ስጋት ነው አሉ። በዚህ መሃል የዛሬ 3-4 ዓመት የዚህ ሁሉ የምዕራቡ ስጋት ምንጭ የሆነው ፓኪስታናዊው የኒውክሌር ሳይንቲስት ዶክተር አብዱል ቃድር ካህን የኮቪድ ወረርሽኝ ሲመጣ ከመጀመሪያዎቹ ሰለባዎች ተርታ ሆኖ በ85 ዓመቱ ሕይወቱ አልፋለች። አብዱል ቃድር ካህን አሁንም የፓኪስታኖችና የእስልምናው ዓለም የምንጊዜም ጀግና ተደርጎ መቆጠሩን አላቆመም። ፓኪስታንም ብቸኛዋ የእስልምናው ዓለም የኒውክሌር ቦምብ ባለቤት ሆና ጉዞዋን ቀጥላለች። አብዱል ቃድር ካህን የዚህን እስላማዊ ቦምብ ሚስጥራዊ ቀመሮችና ቴክኖሎጂዎች ለምን ያህል ሰዎች አፈትርኮት ይሆን? እውን ኢራን በዚህ ሰዓት የኒውክሌር ቦምቦችን በሚስጥር ከረጢቷ ሸሽጋ ይዛ ይሆን? ወይስ እንደሚባለው ገና ነች? ቢኖራትስ? ኢራን ኒውክሌር ቦምብ ቢኖራትም አትተኩሰውም። ብትተኩስ በማግስቱ ያጠፋዋታል። ታዲያ ቦምቡን መያዙ ጥቅሙ ምንድነው? የህልውና ማረጋገጫ ነው ከሆነ በህልውና ላይ የሚቃጡ አደጋዎች እንደማይኖሩ ሌላ መተማመኛ በመስጠት የኒውክሌር አውጫጭኙንና መቆራቀሱን ማስቀረት አይቻል ይሆን? እነዚህ ጥያቄዎች አሁንም ዓለምንና በተለይ የምዕራቡንና የእስልምናው ዓለም እያነጋገሩ የቀጠሉ ጥያቄዎች ናቸው። በዚህ ሁሉ መሃል በታላቅ ስጋት ውስጥ የምትገኘው ሀገር እስራኤል ነች። የዚህችው በጠላቶቿ የተከበበች ትንሽ ሀገር የእስራኤል መጨረሻ ምን ይሆን? ከጠላቶቿ ሁሉ የበለጠ ሁሉንም የሚያስከነዳ ወታደራዊ ኃይልን ተላብሳ መገኘቷስ መጨረሻው ምን ይሆን? ወይስ ከሁሉም ጋር ሰላም የምትፈጥርበትን መላ መፈለግ? ወይስ የኢራኑ መንፈሳዊ መሪ አያቶላ ኮሚኒ ደጋግሞ እንደሚሉት ሳይረፍድባት በጊዜ በኃይል ከያዘችው ምድር ምስስ ብላ መውጣት? ይሄ ደግሞ የሚታሰብ አይደለም። ፒስፉል ኮኤግዚስተንስ ወይም በሰላም አብሮ መኖር የሚለውን ቃል ለመጀመሪያ ጊዜ ያነበብኩት ከራሺያው ሶሻሊስት መሪ ከቭላድሚር ኢሊች ሌኒን 100 ዓመት ያለፈው መጽሐፍ ላይ ነበር ይለናል የፌስቡክ ወዳጄ አሳፍ ኃይሉ። ሶሻሊስቱ ዓለም ምዕራቡን ዓለም ማጥፋት አይችልም፣ እነሱም እኛን ማጥፋት አይችሉም። ስለዚህ የቀረም ምርጫ ምንድነው? ሁላችንም የየራሳችንን መንገድ ይዘን በሰላም ተከባብረን አብረን መኖር ነው።
ይህ ቃል ሁሌ አእምሮዬ ውስጥ የሚደውል ቃል ነው። ሰይጣንና እግዚአብሔሩም ሳይጠፋፉ አብረው እየኖሩ ነው። እሳትና ውሃም ቅዱሳንና አርኩሳንም ተጎራብተው የሚኖሩባት ይህች ዓለም ስለምን የፒስፉል ኮኤግዚስተንስን ህላዌ ማግኘትና መተግበር ተሳናት? ስለምን የዛሬ የሰለጠነው ዓለም ኗሪ የሰው ልጆች አንዳችን ሌላኛችንን ሳናጠፋ ሳንጠፋፋ ሁላችን ተከባብረን በሰላም አብረን መኖር አቃተን? ዓለማችን ሰፊ ናት። ገጸ በረከቷን በሽበሽ ነው። ያቃተን አንድ ፎርሙላ ፒስፉል ኮኤግዚስተንስ ነው። ፈሪድ ዘከሪያ የኢራንን የኒውክሌር ጦር መሳሪያ በቦምብ ሳይሆን በድርድር ነው ማስቆም የሚቻለው በሚል እያጣጣለው ሲሆን አፈትርከው የወጡ የደህንነት ሚስጥራዊ መረጃዎች ደግሞ የቢቱ ቦምብ ድብደባው የኢራንን ኒውክሌር መታጠቅ በወራት ቢያዘገየው እንጂ ትራምፕ እንደሚሉት ድብደባው ሙሉ በሙሉ የኒውክሌር ማብላያውን አላወደመው። በፈረንጆቹ አቆጣጠር በ1970ዎቹ ላይ የአሜሪካን ወታደራዊ መሪዎች የኒውክሌር ቦምብ መሸከም የሚችልና በጥቂት ሰዓታት ውስጥ የድሮዋ ሶቪየት ኅብረት መድረስ የሚችል ዘመናዊ አውሮፕላን ፈለጉ። በተጨማሪ መሪዎቹ የአውሮፕላን ከማንኛውም የጠላት ሴንሰሮች እይታ ውጭ እንዲሆንም ፈለጉ። ይህ ፍላጎታቸው ነበር ምኞተ ብዙ ለሆነው B2 ቦምበር ፕሮጀክት መጀመር ምክንያት የሆነው። መገመት እንደሚቻለው በተለይ ግዙፍ የሆነን አውሮፕላን ከእይታ መሰወር ከባዱ የፕሮጀክቱ አካል ነበር። ፕሮጀክቱን ያሸነፈው ኖርዝሮፕ ግሩማን የተባለው የመከላከያ ቁሶች አምራች ድርጅት በታላቅ ሚስጥር የተያዘውን ይህንን ፕሮጀክት እውን ለማድረግ ለ10 ዓመታት ያህል ቢሊዮን ዶላሮችን ወጪ አድርጓል። ከዓመታት በኋላ ሲጠናቀቅ ውጤቱ ግዙፍ የሆነ አውሮፕላን ነበር። ለወታደራዊ ራዳሮች አንዳች ነፍሳት ወይንም ኢንሴክት የሚመስልና ከክንፍ ርዝመቱ 52 ሜትር ቁመቱ 21 ሜትርና 5 ሜትር ከፍታ ያለው አውሮፕላን። አነጋጋሪውና ወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ወደ አሜሪካ የሚመጡ ቻይናውያን ተማሪዎች በሙሉ ለማለት በሚያስችል ሁኔታ ሰላይ ናቸው ሲሉ ይደመጡ ነበር። በእርግጥም ቻይኖቹ ራሳቸው እያንዳንዱ ቻይናዊ ለሀገሩ ሰላይ ነው የሚል እምነት አላቸው ተብሎ ይታማሉ። እንግዲህ ከዚህ ቀጥለን የምንነግራችሁን ጅምላ ጨራሽ ቦምቦች መጣል የሚችለውን አውሮፕላን ንድፍና አጠቃላይ ግንባታ ከአሜሪካ እጅ ተፈልቅቆ በቻይና እጅ የመግባቱ ሚስጥር እኒሁ በአሜሪካ የሚገኙ ቻይናዊ ተማሪዎች ሊሆኑ ይችላሉ። ቻይኖቹ H-20 ስቲልዝ ቦምበር የሚባል በብዙ ነገሮቹ ከአሜሪካኖቹ ቦምብ ጣይ B-2 ቦምበር ጋር በእጅጉ የሚመሳሰል አውሮፕላን አላቸው። መመሳሰሉን እጅግ ረቀቅ ያደረገው አንደኛው ነገር ደግሞ የአሜሪካኖችን ተመሳስሎ የተሰራው የቻይኖቹ ቦምብ ጣይ አውሮፕላን ኩረጃው መሰወርንም ያካተተ መሆኑ ነው። ከኮረጃው አይቀርም እንዲህ ነው። ቻይና አሜሪካ በኢንዶ ፓሲፊክ ክልል ያላት ፍላጎት በጥቅሜና በሉዓላዊነቴ ላይ ስጋት ስለሚያጭርብኝ አስፈላጊ ከሆነ H-2 ቦምብ ጣይ ወደ ምድር የሚምዘገዘጉ ክሩዝ ሚሳኤሎችን መታጠቅ ይችላል የሚል አቋም ይዛለች። ታዲያ ሚሳኤሎቹ እንዲሁ ሌጣቸውን አይደለም የሚምዘገዘጉት፣ አረራቸውን የኒውክሌር ቦምብ እንዲሆን የማድረጉ ብቃትም አለኝ ባይናት። በእርግጥ ይህ ራሱን ከራዳር እይታ ሰውሮ ኮሽታ ሳያሰማ ኢላማው መኝታ ቤት ድረስ መዝለቅ የሚችለው ቦምብ ጣይ አውሮፕላን እኔ ነኝ ያለ ባለጋራ ደረቱን ገልብጦ ቢገላምጠው የኒውክሌር ቦምቦችን ያጨቁ እጅግ አውዳሚ ቦምቦችን ጥሎበት አሊያም አስፈላጊ ሆኖ ከተገኘ ጫፉ ላይ ኒውክሌር ቦምብ የተለበጠ ከድምፅ 5 እጥፍ የሚፈጥነውን ሃይፐርሶኒክ ሚሳኤል ክንፎቹን ከአገር ቤት የአየር ክልል ሳያስወጣ ሸኝቶ የመመለስ ብቃት አለው። እንግዲህ እንዲህ ያለው ነገር ከወደ ቻይና መምጣቱ በተለይ በታይዋን ምክንያት የጎሪጥ ለመታያት አሜሪካ ነጠላ ጥቁር አስነክሮ ንፍሮ አስቀቅሎ ድንኳን አስደኩኖ ጥሩምባ አስነፍቶ ለቅሶ የሚያስቀምጥ ፊትን ደም እስኪለብስ ድረስ የሚያስነጥ ዜና መሆኑ አያጠራጥርም። ደግሞም የቻይናው H-20
በ12000 ኪሎ ሜትሮች ክልል ውስጥ የሚገኝ ኢላማው ላይ ዘግናኝ ጥቃት መሰንዘር ይችላል። ይህ ደግሞ ቻይና አሜሪካ ላይ ጥቃት ለመፈጸም የአርክቲክ የበረራ መስመርን የምትከተል ከሆነ 50ዎቹም የአሜሪካ ግዛቶች በቀላሉ በዚህ ቦምብጣ አውሮፕላን ሰለባ የመሆን ዕጣ ፈንታ ይጠብቃቸዋል ማለት ነው። የነገ ሰው ይበለን። ሻሎም አሜን።